ተመልካቾቻችን በያላችሁበት ቦታ ሆናችሁ ይሄንን ፕሮግራም ለምትከታተሉ የአዲስ ሚዲያ ኔትወርክ ተከታታዮች በሙሉ ሰላም ጤናና ፍቅር ለእናንተ ይሁን። ፓን አፍሪካኒዝም ለአፍሪካውያን እድገት ያለው ትልቅ ከፍታ በማየት ጸሐፍት ምን አሉ፣ እንዲሁም ደግሞ የሐሳብ ሰዎችና የብዕር ሰዎች በጽሁፋቸው አፍሪካን እንዴት ገለጹ። እንግዲህ በመሰረቱ የምታውቀው ነው የአፍሪካ ፓን አፍሪካኒዝም መሰረቱ የአድዋ ጦርነት ነው። ከአድዋ ድል በኋላ የተገኘ ድል ነው። በአፍሪካውያን መንፈስ ውስጥ የነጻነትን እንቅስቃሴ አፍሪካውያን ተንተርሰው የተኙትን መሳሪያ አንስተው ነጭ ሊወጋ የሚችል ሊወገድ የሚችል እንደ ማንኛውም ጦርነት ገጥሞ መሸነፍ የሚችል ሰው መሆኑን አፍሪካውያን የተረዱት ኢትዮጵያ በአድዋ ላይ ካስገኘችው ድል በኋላ ነው። የፓን አፍሪካኒዝም መሰረት ጣዩ አንዱ የኢትዮጵያ የኪነ ጥበብ ውጤት ነው ማለት ይቻላል። በእርግጥ ከድሉ በኋላ ነፍጥ የያዘው ተሸልሟል፣ ማዕረግ ተሰጥቶታል። ማሲንቆ የያዘው ግን የት እንደወደቀም አልታወቀም። ይሄ አንዱ ችግር ነው ብለን ትመጣለን። ይሄ የፈጠረው ኃይል ኪነ ጥበብ የፈጠረው ኃይል የአፍሪካ ውስጥ ሲገባ አሁንም የገባው ኪነ ጥበብ ይዞ ነው የገባው። የአፍሪካ ስነ ጽሁፍ መጀመሪያ ነገር ከ60ዎቹ በፊት ማለት የአፍሪካ ሀገሮች ነፃነታቸውን ከቅኝ ግዛት ነፃነታቸውን እስኪያገኙ ድረስ ስነ ቃል እንጂ ይህን ያህል በጽሁፍ የሰፈረ ብዙ ነገር አናገኝም። የአፍሪካ ስነ ጽሁፍ እንደ አሸን የፈላው በ1960ዎቹ 70ዎቹ እና እስከ 80ዎቹ ድረስ በነበረው ጊዜ በጣም ብዙ መጽሐፍት ነው የታተሙት። ለምሳሌ በጣም የታወቀው አንዱ እንትና ነው፣ ቺኑዋ አቼቤ ነው፣ ናይጄሪያዊው። አዎ የእሱ መጽሐፍ በተለይ ቲንግስ ፎል አፓርት የሚለው ወደ አማርኛም የተተረጎመ ይመስለኛል። ተርጓሚውንም መጽሐፉንም አላየሁትም እንጂ ተተርጉሟል የሚባልም ሰምቻለሁ። ይህ መጽሐፍ በብዙ ቋንቋዎች በዓለም ቋንቋዎች የተተረጎመ መጽሐፍ ነው። ወሎ ሶይንካ ደግሞ የሚባል ኖቤል ፕራይዝ ያገኘ ሰው ነው። እሱም ናይጄሪያዊ ነው። ወሎ ሶይንካ ከእኛ ቅርባችን ከኬንያም ብትወስድ ጄምስ ንጉጊ ወይም በኋላ ጄምስ የሚለው የፈረንጅ ስለሆነ ትቶት በአፍሪካ ስሙ ዋቴዮንጎ እሱ ለምሳሌ ያለ የዛው ሀገር ማዝሩ የሚባልም አሁን በህይወት የለም። እንደገና ሰማሁት ከሆነ እሱም ጽፏል። ጸሐፍት ከጦር መሳሪያ ይልቅ የሚፈሩበት አቅምን ማዳበር ችለዋል በአፍሪካ። እነዚህ እኮ ስነ ጽሁፍ በጣም ኃይለኛ ነገር ነው። በእውነት ነው ማለት በጣም ኃይለኛ ነገር ነው። ምክንያቱም ሰውን ያነቃል፣ የተደበቀውን ግልጽ አድርጎ ያወጣል እና መሪዎች ደግሞ ይፈሩታል። የሚገርም ነገር መሪዎች በጣም የሚፈሩት ስነ ጽሁፍ ስራ ነው። ለምንድን ነው የተጀመረው? ለምሳሌ ሳንሱር ኢትዮጵያ ውስጥ በጣም ኃይለኛ ሳንሱር ነበር በአፄ ኃይለ ሥላሴም ጊዜ፣ በደርግ ጊዜ ደግሞ እንደው የባሰ ሆነ። ስለሚፈሩት እኮ ነው፣ በሌላ እኮ አይደለም። እንጋለጣለን፣ እውነቱ ይነገራል፣ ለስልጣናችን ነው አደጋ ነው this is exactly አደጋ ነው ብለው ስለሚፈሩ ሳንሱር ሁሉ በሀገራችን ለረጅም ጊዜ ቆይቷል። አሁን ግን ከደርግ ውድቀት በኋላ ነፃ ሆነናል ለማለት እንችላለን። እንደው የኪነ ጥበብ ውጊያ
ከጦርነት ውጊያ ይልቅ ጥልቅ ነው፣ ከሰው አእምሮ አይጠፋም ይባላል እና እንደው እንዴት ትገልጽልናለህ በኪነ ጥበብ የሚደረግ ውጊያ? እኔ አንድ ምሳሌ እነግርሃለሁ። አታቱርክ የቱርክ መንግስት ሲቋቋም አንድ ጥያቄ ጠየቁ። ህዝቡ ካቢኔው ተሰብስቦ ኢኮኖሚ ከምን እንጀምር፣ የሀገሪቷን እድገት ከምን እንጀምር የሚል ነበር ትልቁ ጥያቄ። ይጠቅም ከሆነ ብዬ አላውቅም፣ ግን ምን አሉ? ሁሉም ከኢኮኖሚው፣ ከወታደሩ፣ ከኢንዱስትሪው። ሰውየው ግን በጣም ትልቅ ሀሳብ ነበሩ። ከኪነ ጥበብ ነው የምንጀምረው እድገት አለ። ለምን ቢባል በኪነ ጥበብ ያልታወቀ በባህል ያልዳበረ ኢኮኖሚ የትም ሊያደርሰን አይችልም። በባህላዊ ህይወት መሰረት የሌለው ጦር መሳሪያ፣ ጦርነት፣ ጦር ኃይል የትም ሊያደርሰን አይችልም። ስለዚህ ባህል እና ኪነ ጥበብ የመጀመሪያው መነሻችን እሱ ነው። የቀላል አይደለም ይሄ ነው እና አፍሪካን ሊገነባት የቻለው አንዱ ትልቁ ኪነ ጥበብ ነው። ለምሳሌ የአፍሪካ አንድነት ተቋቋመ፣ ተመሰረተ አይደለም? እዚህ አሁን አንተ የምታስበው ማን መሰረተው ብለህ ስትለኝ ማን ነው የምትለኝ አንተ? ንጉሱና የአፍሪካ መሪዎች ነው የምትለው አይደለም? አሁን እነሱ የሉም አሉ? የሉም፣ አልቀዋል፣ ሞተዋል። ግን አብሮ በዛን ጊዜ የተከፈተ የመጀመሪያ እንዲያውም በር ሲከፈት መንግስታቱ ከፍተው የገቡት ማንን ነው? ሜትር አርቲስት አፈወርቅ ተክሌ የሳሉት አፍሪካ የሚለው የመስታወት ስዕል ነው አይደለም? ነው አይደለም? ሂደህ ማየት አለብህ። ብታነሳውም ደስ ይለኛል። ይሄ አብሮ አይደለም፣ ቀደም ብሎ ተሰርቶ የአፍሪካ አንድነት መክፈቻ መሰረት የሆነ እሱ ነው። ነገስታቱ አልፈዋል፣ እሱ ግን አሁንም የአፍሪካ አንድነት መሰረት ሆኖ አለ። ማንም ሰው ሄዶ እሱን ሳያይ አይወጣም። ማንም ቱሪስት ምንድነው ማን ነው ሀያል ብለህ ነው የምታስበው? በአፍሪካ መሰረት ላይ በአፍሪካ መሰራረት ላይ ግንባር ቀደም ሆኖ የቀረበው ማን ነው? የሜትር አርቲስት አፈወርቅ ተክሌ የስዕል ውጤት ነው። አፍሪካ ዩናይትድ የሚለው አፍሪካን ያስተሳሰረ እንደ ሙዚቃ እንደ ግጥም ሁሉ ስዕልም ከዛ መጣ እንጂ አፍሪካ ነገሮች ፈለቁ። ሀራምቤ እነሱ ወጡ። ከዛ በኋላ እና ኪነ ጥበብ ነው፣ የትም ቦታ አይደለም። ብቻ አይደለም በኢትዮጵያ የጦርነት ስርዓት ውስጥ ሁሉ ኪነ ጥበብ ግንባር ቀደም ነው። ካራማራ ማን ነው ድል ያደረገው? ሰራዊቱ ነው። በእርግጥ ግን ሰራዊቱን ሞራል የሰጠው ማን ነው? እነ ጥላሁን ናቸው እኮ። ጦር ሜዳ ድረስ ሄደው ግፋ በለው እያሉ እና የጥበብ ኃይል ቀላል ኢኮኖሚውም ቢሆን አሁን እኮ አይደለም ትላንትና የትላንትናውን አይደለም ያለ የኢትዮጵያ ገበሬ እኮ እርሻውን ሲያርስ እየዘፈነ ነው የሚያርስለት በሬውን አይዞህ እያለው ሲያበራይ አይዞህ በሬ ተላላው በሬ ሞኛ ሞኙ አይዞህ አብረን እንበላለን አብረን እንኖራለን እየዘፈነለት እያጫወተው ያርሳል፣ እያጫወተው ያበራያል በሬው ጀሮን ፈረሱም እንደው ነው ሸንቆ ጌታ የምናምን ጌታ አይዞህ ምናምን ሲለው የበለጠ ኃይል እያገኘ ነው የሚሄደው። ከእንስሳቱ ጋር እንኳን የሚያገናኘው ምኑ ነው? ኪነ ጥበብ ነው አይደለም እንዴ? ከብቶች ሲጠበቁ እረኞች በሙዚቃ ነው የሚመልሷቸው፣ በዋሽንት ነው የሚመልሷቸው። ከታሪክ ጋር ደግሞ ስናያይዘው በጣም ክሩሻል ነው ብዬ የሚቆጥረው የአድዋ ጦርነት ነው። ከዛ በፊት ፈረንጆች በጥቁር ሕዝብ ተሸንፈው አያውቁም እኔ እስከማውቀው ድረስ እና
ምኒልክ ጣሊያንን ባሸነፉበት ጊዜ ሌላ አይነት ታሪክ ነው የተጀመረው ለማለት ትችላለህ። በአፍሪካ ውስጥ ለካስ ጥቁሮችን ፈረንጆችን ለማሸነፍ ይችላሉ የሚል መንፈስ ተፈጥሯል እኮ እና እንትናንም ምኒልክ ደግሞ ስማቸው በጣም ዝነኛ የሆኑት እኮ ከዛ ጦርነት በኋላ ነው። እኔ ፈረንሳይ ሀገር ነበርኩ አንድ ጊዜ ተማሪ ሆኜ አንድ ቡና ቤት ገብቼ ስናወራ ከየት ነው ሲለኝ ከኢትዮጵያ አልኩት። አለኝ ዘላንድ ኦፍ ምኒልክ አለኝ። እስከዚህ አንድ ቦይ እኮ ነው ያውቃቸዋል እንትናል አፄ ምኒልክን እስከዚህ ፌመስ ነበሩ ማለት ነው። እና አፍሪካውያንም ራሳቸው ጥቁሩም ህዝብ በጠቅላላው ነቅቷል ለማለት ትችላለህ። ያነቃው የአድዋ ጦርነት ነው። ለካስ ፈረንጅም ሊሸነፍ ይችላል። ከዛ በፊት እኛ ኢትዮጵያ ውስጥ እኮ ከዛም በኋላ አለ የዚህ ፈረንጅን እንትን የማድነቅና እንደ ትልቅ አድርገን የምንቆጥርበት ነገር ነበረ እና ይሄ ግን በጣም ዲሳይሲቭ የሆነ ሁኔታ ነው የፈጠረው የአድዋ እንትን እና የአፍሪካ አንድነት ድርጅት ቀስ በቀስ ሊመሰረትም የቻለው የዚህ አይነት መንፈስ ስለተፈጠረ ነው ብዬ ነው እኔ የማምነው። የአፍሪካ ህብረት እንደው የስነ ጽሁፍ ሰዎችን ለማገዝ ምን ማድረግ አለበት ጋሼ? የስነ ጽሁፍ ሰዎችን ለማገዝ በፊት እንዳልኩት የእንትኖች የአሳታሚ ድርጅቶች መኖር ዲሳይሲቭ ነው ብዬ ነው፣ በጣም ወሳኝ ነው ብዬ ነው በእውነት ማምን ሆነ። በጥራቱም በኩል እነሱ ካሉ ይሆናል። ደራሲያንም ስለ እንዴት አድርጌ ላሳትም ነው ከማለት ከጭንቀት የሚያድናቸው፣ እንዴት ዲስትሪቢዩት ላድርገው ከሚለው የሚያድናቸው የነዚህ የጥሩ አሳታሚ ድርጅቶች መኖር ነው ዲሳይሲቭ የመሆነው። እሱ ስለሆነ ኦኤዩ ሊረዳ ይችላል ይመስለኛል። በዚህ ረገድ ወደፊት ቢያስብበት ጥሩ ይመስለኛል። አሳታሚ ድርጅቶችን በመርዳት በኩል እነሱ መረዳት አለባቸው። ምክንያቱም ሊከስሩ ይችላሉ። ምክንያቱም አንባቢያን በፊት እንዳልኩት በጣም ብዙ አይደለም ያለ ነው። በጣም ዲሳይሲቭ የሆነው እኮ የአንባቢ መገኘት ነው። ኢትዮጵያ ውስጥ ደግሞ አንባቢያን እንዲበረታቱ ወጣቶች እንዲያነቡ ለማድረግ ብዙ ጥረት ማድረግ ያስፈልጋል። ይሄ የሚጀመረው ከወላጆች ነው። ወላጆች ልጆቻቸውን ከመሯቸው ጥሩ ጥሩ መጽሐፍ ለምሳሌ በየደረጃ ለህፃናት የሚሆን መጽሐፍ፣ ለአንደኛ ደረጃ የሚሆኑ መጽሐፍ እየመረጡ ለሁለተኛ ደረጃ ለዩኒቨርሲቲ ደረጃ መርጠው ቢያቀርቡና ቤታቸውም አንድ ሼልፍ ትንሽ ሼልፍ አይነት ነገር አድርገው መጽሐፍ ቢያስቀምጡላቸው የንባብ ልምድ እንዲያገኙ ያደርጓቸዋል። ከነሱ የበለጠ ደግሞ ዲሳይሲቭ የሚሆነው የመምህራን ጉዳይ ነው። መምህራን ምን ያህል ነው ተማሪዎቻቸውን የሚመራቸው? እነሱ መምህራን ራሳቸው አንባቢ ናቸው ወይ? እነሱ አንባቢ ካልሆኑ ተማሪዎቻቸው አንባቢ አይሆንም እኮ። እነሱ አንባቢ ከሆኑ ምን አይነት መጽሐፍ ለተማሪዎቻቸው እንደሚያስፈልግ ደግሞ ስለሚያውቁ እነሱን ይመራቸዋል። በዚህ አይነት ወጣቱ ትውልድ እንዲያነብ ለመገፋፋት መሞከር ያስፈልጋል እና አንባቢያን ሲበዙ ደግሞ ደራሲያን ደግሞ እየበዙ ይሄዳሉ። እንትኖችም አሳታሚ ድርጅቶችም ገቢ ያገኛሉ፣ እየተስፋፋ ይሄዳል እና ሁሉም የተያያዘ ነው። አንባቢያን፣ ደራሲያን፣ አሳታሚዎች፣ የመጽሐፍ ደግሞ ሻጮች፣ እነዚህ ሁሉ የተያዙ እንደ ሰንሰለት የተያዙ ነገሮች ናቸው። አብረው እንዲሄዱ ያስፈልጋል። አንዳንድ ጊዜ እንደውም እነዚህ አራቱ ክፍሎች ተገናኝተውም ምን እናድርግ ብለው በኮንፈረንስም አይነት ቢነጋገርም ጥሩ ይመስለኛል። የአፍሪካ ሊትሬቸር እንደ ኢትዮጵያዊ እንደ አፍሪካዊ ሲታይ ከሌሎች ሀገራት ለምን አልገነንም? እንደው ያልገነነበትስ ምክንያትን እንዲህ ነው ብሎ ነቅሶ ማውጣት ይቻላል? ከረጅም ጊዜ ጀምሮ የስነ ጽሁፍ ባህል ስላላቸው የነሱ በጣም ተስፋፍቷል። እኛም የተማርነው በእነሱ ስነ ጽሁፍ ነው እንጂ በእኛው እኮ አይደለም። ለእያንዳንዱ ደረጃ
ግዴታ አንባቢ በግዴታ መንበባ አለባቸው ብሎ ሪኮሜንድ የሚያደርጋቸው መጽሐፎች መኖር አለበት ብዬ ነው እኔ የማምነው። በየደረጃው ከተደረገ ልጆች ወጣቶች ማንበብ ልምዱ ያገኛሉ። አንዴ ልምዱን ደግሞ ካገኙ ወደ ስራ ዓለም ሲገቡ ማንበባቸውን ይቀጥላሉ። ይሄ በጣም የሚታሰብበት ነገር ነው ብዬ ነው የማምነው። እንደው ለቀጣይስ እንደው ለአፍሪካ ህብረት ለፓን አፍሪካኒዝም ነፃነት እንዲህ የታገሉ ስነ ጽሁፍን፣ ስዕልን፣ ሙዚቃን ተጠበው አስበው እንደናንተም ደግሞ አሁን እንደው ይሄን ነገር እንስራ፣ ሙዚቃዊ ተውኔት ይሰራ፣ እንደው አፍሪካ አሁን ካለችበት ሐሳብ አሁን ካለችበት ልቀት ከፍ ትበል ብለው የሚያሳዩ ሰዎችን ከመደገፍ አንፃር እንደው ከፓን አፍሪካኒዝም ምን ይጠበቃል? እንደ አፍሪካ ኪነ ጥበብን ከፍ ለማድረግ ኪነ ጥበብን ያልተጠቀመ ስርዓትም ሀገርም እድገቱ በጣም በጣም አደገኛ ነው። ለተፈጠሩ ችግሮቻችን የአማራ ሙዚቃ አዳማ ላይ ሄዶ ቢጫወት፣ የኦሮሞ ሙዚቃ ባህር ዳር ላይ ሄዶ ቢጫወት እኮ ከማንኛውም የበለጠ የእርቀ ሰላም ምናምን ከምትለው የበለጠ ሰላምን መስርቶ የሚሄደው እሱ አይደለም እንዴ? ጥበብ ምን አይነት ኃይል እንዳላት ነው። ምንም የትም አይልም። የማን ብሔር ነው የምን አይልም። ሙዚቃ መጥቷል፣ ሁሉም ሄዶ በሚችለው። ኢትዮጵያ ደግሞ ታላቅነቷ በልዩነት ላይ የተመሰረተ አንድነት ያላት ህዝብ ነች። ልዩነቷ ነው ጌጧ። በነገር ላይ የአፍሪካ ስነ ጽሁፍ ዱባይ ላይ ቻርጃ የሚባል ቦታ ላይ ከፍተኛ እንትን አድርጎ ነበር። አረቦች እና የተለያዩ የአፍሪካ ሀገሮች ሙዚቃ ተጫውተው ነው የሚወጡ። አንድ አይነት ቢት ብለው ወጡ። ኢትዮጵያውያን ሲመጣ ህዝቡ የአረብ የቻርጃ እንትን ህዝብ ግልብጥ ብሎ እንትኑ ሞላ። ለምን? ምክንያቱም ኢትዮጵያውያን አንዲት ነገር ብቻ ብለው አይደለም የሚሄዱት። የተለያዩ ኦሮምኛን አሳዩ፣ ወላይትኛን አሳዩ፣ አገውኛን አሳዩ፣ አማርኛን፣ ኦሮምኛን። እነዚህ ሲያሳዩ ቫራይቲው ህብረተሰቡ ያ አካባቢ ተአምር ብሎ ተሄደው አለቅም ብሎ በስንት አልወጣም ብሎ የተሰጠው ሰዓት አለቅም ብሎ ምንድነው ይሄ? ኢትዮጵያ የዚህ የታደለች ሀገር ነች። በልዩነት ላይ ልዩ ብሔር ብሔረሰቦች አንድ ላይ አድርገው ደግሞ ማን የኢትዮጵያ ሙዚቃ ተብሎ ነው የቀረበው። የወላይታው፣ የኦሮሞው፣ የአማራው የኢትዮጵያ ሙዚቃ በአንድነት ምን ነው ይሄ ነው። በልዩነቱ አንድነት ሆኖ የቀረበው ሙዚቃ ያንን ህብረተሰብ በጣም ከፍተኛ ክብር ሰጥቶት እና ኢትዮጵያውያን በሙዚቃችንም በቋንቋችንም ደግሞ በትልቁ ስራ የጥበብ ስራችንም አንቱ የተባለ ግን አልታደልንም። ይህንን ታላላቅ ስራዎችን መሸጥ የማንችል ሰዎች ደግሞ ለዓለም አልሸጥነውም ገና። አንድ የተሞከረ ነገር ቢኖር ህዝብ ለህዝብ የሚባል አንድ የሙዚቃ በደርግ ዘመን ዓለምን በሙሉ ዙሮ የመጣ እሱ ትልቅ ሮል ተጫውቶ መጣል። የኢትዮጵያን ሙዚቃ በከፍተኛ ደረጃ አስተዋውቋል። ከዛ በኋላ ግን እንደገና መተኛት ነው። የኛ ሀገር አንድ ነገር ጥሩ ነገር ከተሰራ በኋላ ከዛ በኋላ አትቀጥልበትም፣ በዛ ትቆማለህ። አልሰራንበትም። በዚህ ላይብራሪ ውስጥ ብዙ ሐሳቦች፣ ብዙ ተውኔቶች፣ ብዙ እይታዎች፣ ብዙ ሀገርን ኢትዮጵያን እንዲሁም አህጉርን አፍሪካን ከፍ የሚያደርጉ ስራዎች ተሰንደው ተቀምጠዋል ማለት ነው። ስለዚህ ይህ የማንበቢያ ስፍራ እጅግ ማራኪና የተዋበ ነው። እኔም እንግዲህ እናንብብ እላችኋለሁ ማለት ነው።